ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች፣ በዛሬ ዝግጅታችን ሐዳስ ኤርትራ ጋዜጣ ባለፈው ቅዳሜ መጋቢት 29 ቀን 2025 ዓ.ም እትሙ የሞተ ፈረስ ክልስ ሐሳብ በሚል ርዕስ ያወጣው ርዕስ አንቀጽ ትርጉም ነው ይዘንላችሁ የቀረብነው። ለሚዲያችን አዲስ የሆናችሁ ቀንደል ቲዩብን ሳብስክራይብ፣ ደንበኞቻችን ደግሞ ላይክ እና ሼር እያደረጋችሁ ዝግጅቱን እንድትከታተሉ በአክብሮት እንጋብዛለን። የሞተ ፈረስ ክልስ ሐሳብ። አምና የሞተን ጥጃ ልቀቅ እንደሚባለው የትግርኛ ተረት እንግሊዛውያን የሞተ ፈረስ ክልስ ሐሳብ ማለትም the dead horse theory የሚሉት ተመሳሳይ ተረት አላቸው። ይህ አባባል አብዛኛውን ጊዜ ከኢኮኖሚና ከወታደራዊ ጉዳዮች ጋር ተያይዞ የሚነሳ ነው። መሪዎች የሞተን ወይንም ዳግም ሊመለስና ሊጠገን ለማይችል ኩነት ገና በሕይወት እንዳለ ቆጥረው ስለሱ ሲያስቡ ስትራቴጂ ሲቀይሱና የሌለ ነገር ሲናገሩ የሚዘወተር ነው። ፈረሱ ድሮ የሞተ ሆኖ ሳለ ኃይሉ እንዲበረታ ምግብ ልንጨምርለት ይገባል፣ ጎበዝ ጋላቢ ልንቀጥርለት፣ አዲስ አለንጋ አዲስ ጫማ ልንገዛለት ይገባል አይነት ፍሬከርስኪ ጥሎበት የኢትዮጵያ ሕዝብ የባህር ጉዳይ በታሪክና በሕግ መቋጫ ተደርጎለት ያበቃለት ሆኖ እያለ በየቀኑ በቴሌቪዥን መስኮትና በማኅበራዊ ሚዲያዎች የሞተ ፈረስ አባባሎችን ሲሰማ ቆይቷል። በአንደኛ ደረጃ ትምህርት ቤት የሚነገረው ጥንታዊ የአምሳያ ሰጥቶ መቀበል ንግድ በአሁኑ ጊዜ በአገሮች ሉዓላዊ ግዛት እንደሚሠራ ተቆጥሮ እኛ የሌላውን ርስት እንውረር አላልንም፣ ባህር ስጡንና ከጸጋዎቻችን እናካፍላችሁ ነው እያልን ያለ ነው። ሰዎች በማርስ ግዛት ለመያዝ እያሰቡ ካፍንጫችን ስር ስላለው ባህር ብናልም ምን አለበት? ስለ የባህር በር ባለቤትነት አዲስ ሕግ መረቀቁንና የዓለም ማኅበረሰብ ችግራችንን ተገንዝቦልናል። እውነታችሁን ነው፣ በጣም በዝታችኋል፣ የግድ የባህር በር ያስፈልጋችኋል እያለን ነው። ይህ ለእኛ ትልቅ ድል ነው። ስለ ቀይ ባህር የመናገር ነውረኝነት አብቅቷል። በብረት ሰንሰለት የቀፈደህ ያለ ይመስል ፕሪዝነርስ ጂኦግራፊ የሚለውን የቲም ማርሻልን ሐረግ ካለምንም ኀፍረት በመኮረጅ ይህን ያህል ብዛት ያለን ሕዝብ ታስረን መኖር አንችልም፣ የባሕርን ጉዳይ መቋጫ ካላበጀንለት የጨነቀው ሕዝብ ጥሶ ከተነሣ ጎርፍ ሆኖ ይዟችሁ ይጠፋል፣ ተመስገን ፈጣሪ የባሕር በር አገኘን፣ ሕልማችን እውን ሆነ የሚል ዜና አብስረህ ስታበቃ ሰዎችን አስጨፍረህ ቀለሙ ሳይደርቅ ይቅርታ አሸማግሉን፣ ተሳስተናል፣ ነገር ግን የባህር ጥያቄያችን አሁንም የህልውና ጥያቄ ነው። ወታደራዊ አቅምህን መላው ዓለም እያወቀውና እያፈረበት እስትንፋስ ያለህ ይመስል በአቅም የማትገዳደረውን ደህና አይዟችሁ አንወራችሁም እንነጋገር ነው እያን ያለ ነው። የገነባነው ወታደራዊ አቅም በዚች ዓለም ተወዳዳሪ የለውም። ሆኖም አትስጉ፣ ለሰላም እንጂ ለወረራ አይደለም። የአገሪቱ ሰፊ አካባቢ ከቁጥጥር ውጭ ሆኖ የአገር መበታተን አዝማሚያ እያንጃበበ ግዙፉን የአገሪቱ አካል እንደሌለ በመቁጠር ገና ቤተ መንግሥት ሊደርሱ አይችሉም፣ እነ እከሌ ናቸው እያገዟቸው ያሉት፣ ጀነራል እከሌ ነው በሻዕቢያ ተመክሮ እያስተባበራቸው ያለው። የኢኮኖሚ ውድቀትን መራራ ጽዋ ሕዝቡ ራሱ እየተጎነጨው ረድኤት ተቋረጠብን በማለት አቤቱታ እያሰሙ የኢኮኖሚ እድገታችን እየተወነጨፈ ነው። ዓለም አቀፍ ድርጅቶች ሞግሰውናል። ይህ እየታየ ያለው ግሽበትና የኑሮ ውድነት የእድገታችን ምልክት ነው። ኢኮኖሚያችን እያሳየ ባለው እድገት የግድ የባህር በር ያስፈልገዋል። የሞተ ፈረስ ዝባዝንኪያቸው ዝርዝሮቹ ማለቂያ ያላቸውም። ሆኖም ግን የኢትዮጵያ ሕዝብ የረጅም ጊዜ ተሞክሮ ባለቤት ነው። ዓላማው በማይሳካ ጉጉት ሕዝብን በማጋጋል የውስጥን አጀንዳ ወደ ውጭ ለማቅናት የነበረ ቢሆንም ደንታ የሰጠው የለም። የሕዝቡ ግብረ መልስ ሞኛችሁን ፈልጉ ሆነና ከጥቂት ቅጥረኛ የገደል ማሚቶች በቀር አብዛኛው ከእሱ የበለጠ ጉዳይ አለን ብሎ ጆሮውን እንኳን ነፍጎታል። አስጨናቂ የመገደል ኩነት መታያ
የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት ሀዳስ ኤርትራ ጋዜጣ ባለፈው ቅዳሜ መጋቢት 29 ቀን 2025 ዓ.ም እትሙ የሞተ ፈረስ ክልስ ሐሳብ በሚል ርዕስ ያወጣውን ርዕሰ አንቀጽ ትርጉም ነበር። እንግዲያውስ በሌላ ጊዜ በተመሳሳይ ዝግጅት እስክንገናኝ ሰላም ጤና ይስጥልን።